ሰላም ሰላም ጤና ይስጥልን። ዛሬ ይዤላችሁ የመጣሁት የዲሽ የሳተላይት ዲሽ አገጣጠም ነው። ዲሽ ለመግጠም የሚያስፈልጉ የተለያዩ አይነት እቃዎች እንዲሁም ደግሞ የተለያዩ አይነት እቃዎች ምን እንደሚያስፈልጉ 90 ዲሽ እንዲሁም ገመድ ያስፈልገናል። ማንኛውም ለማኝ ለሆነን ሙሉ አገጣጠሙ በቪዲዮ የማሳያችሁ ነው የሚሆነው። አብራችሁን ቆዩ። ለጀማሪዎች ደግሞ አሪፍ ትምህርት ነው የሚሆነው። እንደምትመለከቱት የዲሽ እግር አገጣጠም ነው ይሄ ሲገጠም ያለው። ምንም ለመስራት ቀላል ነው። ማንኛውም ጀማሪ ሰው ከምንም ተነስቶ መስራት የሚችል ነው። ይኸው እንደምታዩት መልኩ ይሄ 90 ሴንቲሜትር ምንም አያስፈልግም። ፋይንደር ብቻ ነው የሚያስፈልገን። እንደዚህ ገጣጥመን መስራት እንችላለን። ፋይንደር መግዛትና ፍሪኩዌንሲዎች ማወቅ ነው። የሳተላይቱን አቅጣጫ ማወቅ እንችላለን። አገጣጠሙ ካርቶኑም ላይ ማንዋል ስላለው ብዙም አያስፈልግም። ከቤት ውስጥ ደግሞ ያው ሪሲቨር ሰርች አደራረግ ነው። እሱም ደግሞ በየቤቱ ዲሽ ስለሚኖረው ቤታችሁ እናንተም መለማመድ ትችላላችሁ። ፍሪኩዌንሲውን ማወቅ ነው። ፋይንደር ደግሞ በትንሽ ብር ገዝታችሁ ስራውን መጀመር ትችላላችሁ ማለት ነው። ይኸው አገጣጠሙ ደግሞ እንደምታዩት ነው። ብዙ የሚያስቸግር ነገር የለውም። ይኸው እስከመጨረሻው ከተከታተላችሁት ምንም የሚያስቸግራችሁ ነገር አይኖርም። እንደምታዩት ነው። ከዛ ደግሞ ኤልኢዲውን እንደዚህ እናስራለን። ሳህኑን ጎኑን እንገጣጥማለን። እግሩም ላይ ደግሞ ይኸው ጣውላው ላይ እግሩን እናስቀምጣለን። ከዛ ይኸው በፋይንደራችን እንፈልጋለን ማለት ነው። ያው አሁን የምንሰራው ደግሞ ይሄኛው ኢትዮሳት የሚባለው ነው። ሳህን ደግሞ 90 ሴንቲሜትር ነው። ገመድ ነው የሚያስፈልገን። ከዛ ይኸው ፋይንደራችንን እንሰካለን። ከዛ ደግሞ ይኸው አቅጣጫውን ፈልገን እንደዚህ ነው ስራው ማለት ነው። ሌላ ምንም እንትን የሚለው ነገር የለም። የኢትዮሳት ፍሪኩዌንሲ ደግሞ 11105 ሆሪዞንታል 27500 ነው ሲምቦል ሬቱ። ስለዚህ ማንኛቸውም ምንም መፍራት አይጠበቅባቸውም ማለት ነው። ወደ ስራ ነው። ያው እኛም ስራው ስንጀምር በፊት የተለያዩ እንትኖች ስላጋጠሙኝ ከዛ አንፃር ልምዴን ላካፍላችሁ ብዬ ነው። ባችሁ ነገር ማወቅ መጠየቅ የምትፈልጉት ነገር ደግሞ ካለ ኮሜንት ላይ አሳውቁኝ። ታይ ደግሞ ሪሲቨር አሞላል እንዴት እንደሆነ አሳያችኋለሁ። የፋይንደሩም ላይ ደግሞ እንዴት ሰርች እንደሚደረግ እዚህ ቪዲዮ ላይ አሳያችኋለሁ። ምንም ቀላል ነው። ያን ያህል የሚከብድ ነገር ያለው የለም። ስለዚህ ያው ለመስራት ፍላጎቱ ያላችሁ ምናምን ይሄን ቪዲዮ አይታችሁ መስራት ትችላላችሁ ማለት ነው። ይኸው እዚህ ጋር አሁን ሲገጠም ነው በብሎን መፍቻ ያስፈልገናል። 12 እና 14 ቁጥር ያለምንም ካፒታል በትንሽ ነገር ስለምትችሉ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ ከቤት ውስጥ እንዴት ሰርች እንደሚደረግ በቀጣይ ቪዲዮ እሰራላችሁ ይሆናል። አመሰግናለሁ። ቻናሌን ሰብስክራይብ በማድረግ ሌሎችም እንዲደርሱ አድርጉልኝ። አመሰግናለሁ። እንደምትመለከቱት ነው። ፍሪኩዌንሲው 11105 ሆሪዞንታል 27500 እናደርጋለን። ይኸው ጭንቅላቱ ላይ ደግሞ ገመዳችን እናስራለን። ማስተካከያ እንደዚህ በምትመለከቱት መልኩ ሰርች እናደርጋለን። ፋይንደራችን ላይ ደግሞ ኳሊቲ ሲመጣ ይኸው እንደዚህ ቢጫ ምልክት እዚህ ጋር እንደምታዩት እንደዚህ ሲግል አንዱ ስናገኘው የአረንጓዴ ምልክት ይበራልናል ማለት ነው። ስናገኘው እንደዚህ የአረንጓዴ ምልክት ኳሊቲው ደግሞ ያመጣልናል ከ60 እስከ 50 እስከ 80 እንደዚህ። ይኸው እዚህ ቪዲዮ ላይ እንደምታዩት እንደዚህ አረንጓዴ ይሆንልናል ማለት ነው። ከዛ ይኸው ጎኑን እንደዚህ ጠበቅ በማድረግ በደንብ አድርገን አጥብቀን ይኸው ድንጋይ ደግሞ እንደዚህ ጭነን እናስቀምጣለን ማለት ነው። ገባችሁ? ያልተረዳችሁን ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እንሰራላችኋለሁ። ይሄኛው በቂ አይደለም ካላችሁ ቻናሌ ደግሞ ለሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ገና ነው።